ሰላም ጤና ይስጥልን የፈጠነ ሚዲያ ቤተሰቦች የፈጠነ ሚዲያ መረጃዎች ከሰዓት ጀምሮ ወደ እናንተ መድረሳቸውን ይቀጥላሉ። አብራችሁን ቆዩ። የሙፍቲ የቀብር ስነ ስርዓት በምክር ቤቱ ተወገዘ። ተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በትናንትናው ዕለት ኃይሌ ጋርመንት በሚገኘው መኖሪያ ቤታቸው ግቢ ውስጥ ቀብራቸው መፈጸሙ ይታወሳል። ባለስልጣናቱን ያስገረመው የአቶ ጌታቸው ረዳ አስተያየትም በመረጃ ሰዓታችን ለመዳሰስ ወደናል። ትሰሙታላችሁ። ቀይ ባህርን ለማስመለስ ጦርነት እንደሚከፍት ከአፋር በኩል የተሰማው መረጃ ጠቆመ። አፋር የቀይ ባህር ተጠቃሚ የመሆን መብት አለው። ቀይ ባህርን ለመመለስ ጦርነት እስከ መጀመር እንደርሳለን መባሉ ነው የተሰማው። በመረጃ ሰዓታችን አካተነዋል። በባቡር ላይ በደረሰ አደጋ የ14 ሰዎች ህይወት አለፈ። በ29 ሰዎች ላይ ከባድና ቀላል ጉዳት ደርሷል ተብሏል። እንመለከተዋለን። በጉራጌ ዞን አረቂ ቤቶችን ከመዝጋት አረቂ እስከ መድፋት መደረሱ ተገለጸ። አረቂ ለትዳርና ለማህበራዊ ህይወት ጠንቅ ሆኗል ነው የተባለው። በዝርዝር እንመለከተዋለን። የሙፍቲ የቀብር ስነ ስርዓት በምክር ቤቱ ተወገዘ። የተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ በኑዛዜያቸው መሰረት ከሙስሊሞች መቃብር ውጭ በቤታቸው አጠገብ እንዲቀበሩ የተወሰነው ውሳኔ በሀገራችን ታሪክ ታይቶ የማይታወቅ ክስተት ነው መባሉ ነው የተነገረው። የተውሂድን ገጽታ ለመጠበቅ ሲባል ድርጊቱን ሙስሊሙ ማህበረሰብ አጥብቆ እንደሚቃወመው ነው የተነገረው። ድርጊቱ ለቀጣይ ትውልዶች ከጊዜ ሂደት በኋላ ወደ ሽርክና ወደ ቀብር አምልኮ የሚያመራ ሰበብና መንገድ እንዳይሆን እንሰጋለን። የኡለማ ምክር ቤቱ ይህን ውሳኔ ሲወስንና ተግባራዊ ሲያደርግ ምንም አይነት ቅድመ መረጃ እንዳልነበረው ገልጿል። በጉዳዩ የጠቅላይ ምክር ቤቱን ፕሬዝደንት አነጋግረን የነበረ ሲሆን ኑዛዜው እንዲሻርና ቀብሩ በሙስሊሞች መቃብር እንዲፈጸም ለማድረግ ከሸይሁ ቤተሰቦችና ከሚመለከታቸው የመንግስት አካላት ጋር ሙከራ እንዳደረጉ ነገር ግን እንዳልተሳካላቸው ተናግረዋል ተብሏል። ምክር ቤቱ ከሸሪያ መንፈስ ጋር የሚጋጩ እንዲህ አይነት ተግባራትን በብርቱ የሚቃወምና የሚያወግዝ መሆኑን መረጃው አመላክቷል። ሁሉም ዑለማዎች የተውሂድን ክብር ለመጠበቅና ከሽሪክ ለማስጠንቀቅ በማህበረሰቡ ውስጥ መሰል ጉዳዮች ላይ ትክክለኛውን የሸሪያ ግንዛቤ እንዲያሰርጹና ግንዛቤ እንዲፈጥሩ ጥሪ መተላለፉ ነው የተገለጸው። አፋር የቀይ ባህር ባለቤት የመሆን መብት አለው ሲል የአፋር ዲሞክራሲያዊ ድርጅት ገለጸ። ድርጅቱ ይህን ያለው የቀይ ባህር አፋር ዲሞክራሲያዊ ድርጅት 3 ወራት ሲሰለጥኑ የነበሩ ወታደሮቹን ይፋ ባደረገበት ጊዜ ነው ተብሏል። ይህ ስልጠና እንዲሳካ አድርገዋል ያላቸውን የክልሉን መንግስት ጨምሮ አመስግኗል። ድርጅቱ ወታደራዊ ስልጠናውን በተለያዩ ግንባሮች አጠናክሮ እንደሚቀጥልም ተገልጿል። የአፋር ህዝብ የቀይ ባህር ባለቤት የመሆን መብት አለው ያለው ድርጅቱ ይህን ለማድረግ የአፋር ህዝብ የኤርትራን አምባገነን መሪ መታገል አለበት ብሏል። የአሁኑ ትውልድ ፖለቲካዊና ኢኮኖሚያዊ ጉዳዮች ሳይበግሩት ለቀይ ባህር መታገል አለበት ማለቱ ነው የተሰማው። ይህ በእንዲህ እንዳለ ድርጅቱ ከ2 ቀናት በፊት የቀይ ባህር አፋር ዲሞክራሲያዊ ድርጅት የኤርትራን መንግስት በትጥቅ ትግል ለመታገል ሰራዊቱን እያደራጀ እንደሆነ መረጃ ሲወጡ መሰንበታቸው ነው የተነገረው። ድርጅቱ ጸንታችሁ ቁሙ፣ በተስፋ ይኑሩ፣ ራስን በራስ መወሰን የኛ ትክክለኛ ምክንያት ነው በማለት ለጦሩ መልእክት እንዳስተላለፈ ተነግሯል። ድርጅቱ ቀይ ባህርን የአፋር ብቻ አድርጎ በዚህ ደረጃ ማውራቱና ጦር ማዘጋጀቱ ትርጉሙ ምንድነው የሚል ጥያቄ የተነሳ እንደሚገኝም ለማወቅ ተችሏል። ኢትዮጵያና ኤርትራ በቀይ ባህር ጉዳይ እሰጥ አገባ ከገቡ ወራት መቆጠራቸውን መረጃዎች ያሳያሉ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ የ14 ሰዎች ህይወት አለፈ። በድሬዳዋ ደወሌ ባቡር ላይ በደረሰ አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት ደርሷል። ከደወሌ መነሻውን አድርጎ ወደ ድሬዳዋ በመጓዝ ላይ የነበረ የህዝብ ማመላለሻ ባቡር ትላንት ሌሊት 8 ሰዓት አካባቢ በሶማሌ ክልል ሽኒሌ ወረዳ ላይ በደረሰበት አደጋ 14 ሰዎች ሲሞቱ 29 ሰዎች ላይ ደግሞ ከባድና ቀላል የአካል ጉዳት መድረሱን ከሽኒሌ ወረዳ አስተዳደር የተገኘው መረጃ ያመላክታል። በአደጋው ከባድ ጉዳት የደረሰባቸው ሰዎች በሽኒሌ ሆስፒታል ሕክምና እያገኙ መሆናቸው ተሰምቷል።
የአቶ ጌታቸው ረዳ አስተያየት ጠቅላይ ሚኒስትሩን ጨምሮ በርካታ አካላትን ማስገረሙ ተነገረ። ባሌ ኦሮሚያ ክልል የቀድሞው የትግራይ ክልል የጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ትላንትና ባደረጉት የባሌ ጉብኝት ላይ የሰጡት ቀልድ የተቀላቀለበት አስተያየት ከፍተኛ አግራሞትን ፈጥሯል ተብሏል። አቶ ጌታቸው የመጨረሻ ወደ ባሌ የመጡት ከ13 ዓመት በፊት እንደነበር አስታውሰው አካባቢው በሀብት የበለጸገ ቢሆንም ለመንገድ ግን ትኩረት ያልተሰጠው እንደነበረ ገልጿል። ወደ ባሌ የመጨረሻ የመጣሁት ከ13 ዓመት በፊት ነበር። ያኔ መንገድ ለመመረቅ ነበር የመጣሁት። በስንት ዘመን የተሰራች ብቸኛ አንድ መንገድ ነበረች። በሄሊኮፕተር ነበር የሄድኩት። አክለውም ይህንን ሀብት ለመጠቀም እንኳን መንገድ እንዴት ቀደም ብለው ለመስራት አልቻሉም ነበር ብዬ እጠይቅ ነበር ካሉ በኋላ ፖለቲካዊ ቀልድ ጨምረው ያኔ እንኳን ያልኩት ለመዝረፍ ነበር ሲሉ ተደምጠዋል። ይህ ንግግራቸው ጠቅላይ ሚኒስትር አብይ አህመድን ጨምሮ በስፍራው የተገኙ ብዙ ከፍተኛ ባለስልጣናትንና ተሰብሳቢዎችን አስገርሟል መባሉ ነው የተነገረው። ሰሞኑን በአዲስ አበባ ከተማ አረቂ ቤቶች ሙሉ ለሙሉ ሊዘጉ ነው መባሉን ተከትሎ በጉራጌ ዞን ተመሳሳይ እርምጃዎች እየተወሰዱ መሆኑ ተነገረ። አንዳንድ መዋቅሮች ማለትም በምሁር አክሊል ወረዳ አረቄ ሻጮች አረቄው ተወስዶባቸው እየተደፋባቸው እንደሚገኝ ተነግሯል። እርምጃው በዞኑ በሁሉም አካባቢዎች ተግባራዊ ይደረጋል እየተባለ ነው የሚገኘው። አረቄ ብዙ ትዳር አፋትቷል፣ ብዙዎችን ለድህነት ዳርጓል፣ ብዙ ወጣቶችን ከመንገዳቸው አስቀርቷቸዋል፣ ብዙዎችን ለጤና ችግር ለሞት ዳርጓቸዋል። በተጨማሪም በአረቄ ስካር ብዙ ወንጀሎች ተፈጽመዋል። በመሆኑም አረቄ ቤቶች መዘጋት አለባቸው የሚል ውሳኔ ዞኑ ማሳለፉ ነው የተነገረው። በተለይ ገጠር ላይ አብዛኛው ሰው የአረቄ ተጠቂ ነው። ከቤተሰብ አንድ ሰው አረቄ ጠጥቶ የሚሰክር ስለሆነ ሙሉ ቤተሰቡ ይረበሻል። አረቄን ለማስወገድ በቂ ምክንያት አለን የሚሉ መረጃዎች ከአካባቢው ተደምጠዋል። ባሎች ስለሚሰክሩ ልጆች እንዳያጠኑና በቂ እንቅልፍ እንዳያገኙ ትምህርታቸውን እንዳይከታተሉ ከማድረግ ሚስቶቻቸውን እስከ መደብደብ የሚደርሱ መኖራቸው ውሳኔው በብዙዎች ዘንድ ተቀባይነት አግኝቷል መባሉ ነው የተሰማው። የተከበራችሁ የፈጠነ ሚዲያ ተመልካቾች የዛሬው የፈጠነ ሚዲያ መረጃዎች የተመለከታችኋቸውን ይመስሉ ነበር። አብራችሁን ቆይታ ስላደረጋችሁ እጅግ አድርገን እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ጥሩ ጊዜ ተመኘን።